ከስልምና እንዴት ወጣህ ወደ ክርስትና እንዴት ገባህ ብዬ ጠየቅኩ። ጸጥ እያለ ወርቅ የሆነ የህይወት ቃል ነገርኩህ አባቴ። ፈጣሪ ረጋ በል እንጂ ድል ስታይ እንዴት ወደ ክርስትና ገባህ ስለው ማቴዎስ ወንጌል ምናምን አለና በቃ ስለ ፍቅር ሰበከን። ገብታችኋል አይደል? በስነ ስርዓት ያንን ባይዘው ያንን ቃል ቁርአን ውስጥ የትም ቦታ ታገኘው። ሞለቱ ነው ናታን አትፈረጅ፣ አዳምጥ፣ ረጋ በል፣ ቀስ በል። ጊዜ ስታይ ቀልለህ የምትወጣው ወላሂ ላዚም ራስህን አረጋግጥ። ቁርአን ውስጥ የለም፣ ከታች ያሉት እንዲሰሙ ነው። ቁርአን ውስጥ የለም። በአንድ ጥቅስ እንደዚህ ልታብድ ከደረስክ ገና ሙሉ መጽሐፍ ቅዱስ እግዚአብሔር ጨፍጭፉ ሽማግሌ ህፃናትን ያለበትን ገና ልጨምር እኮ ነው። ይሄማ አብደን በእንዳ ወንድሜ በስተት ነው እኮ እያነበብከው። እኔ እንዲነግር ብትነግረኝ ኖሮ አንተም ትድን ነበር። ነገ እኮ በእግዚአብሔር ፊት ሁላችንም እንቀርባለን በተናገርነው አንደበት። አንተ ብዙ እየሳትክ እንደሆነ ስላየው ነው። በእውነት ዛሬ መልእክት ነው ላንተ። ነገ በእግዚአብሔር ፊት እኮ ስለተናገርከው ነገር ትጠየቃለህ። ብዙዎችን ስላሳትከው ነገር ትጠየቃለህ። ሞት አለ። አሻርሽ ረጋ በል፣ ቀስ በል። እኔ እርግጠኛ እኮ ስለሆንኩ ነው። አላህን ራሱ እንዴት እንዳደረኩላ ልንገርህ። በኢየሱስ ስም ስለው ይኸው ከላይ ላይ አሽቀንጥሬ እንደጣልኩት። ይኸውልህ ስለ አላህ እኔን ትጠይቀኛለህ፣ ያለህን ይናገራለሁኝ። አሁን አንተ ክርስትናህን ልትገልጽ ስለፈለክ በፍቅር መልክ ልትገልጸው ፈለክ። ይህ በፍቅር መልክ ልትገልጸው የፈለግከው አምላክ ግን ህፃናቶችን፣ ሴቶችን፣ ሽማግሌዎችን ግደሉ እያለ ነው። ምን ትላለህ? በጣም ጥሩ። እንደዚህ ተረጋግተህ እኮ ብትጠይቀኝ በእውነት እኔ በትህትና ለማውራት ነበር የገባሁት። ግን አንተ ግዴታ አንብበው አልከኝ፣ የሆነ ነገር ሳልነግርህ ማለት ነው። አሁን ከፈቀድክልኝ ላውራ አይሰማም? እያወራህ ነበር እኮ እንደገና እያስፈቀድከኝ ነው ወይስ ነገር ፍለጋ ነው? ነገር ፍለጋ አይደለም። እሺ በቃ ልቀጥል። እሺ ታንኪዩ እሱ ናታን በቃ እንድታስረዳን ዘንድ ጥቅሱን እየሰጠን ብታብራራለን ብታስተምረን በጣም ጥሩ። እሺ አሁን እኔ ላውራና እቀጥላለሁ። እሺ ካስቀጠልከኝ ማለት ነው። ጥቅሱን ሰጥተንህ እያስተማርከን ብንሄድ አይሻልም? እንደሱ አይደለም። የሆነ ነገር ላውራ መጀመሪያ ልንገርህና ግራውንድ ላስይዝህና የሚስማማ ከሆነ እንቀጥላለን፣ የማይስማማ ከሆነ ደግሞ እንተዋለን እኮ። እሱ ጊዜ ማባከን አያስፈልግም። አዳም ትረጋ በል። ይኸውልህ ለመማማር እስከሆነ ድረስ ሁለታችንም እምነት አለን። የእምነት ተቀበልልን። አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ አምላክህ ህፃናቶችን ግደሏቸው ይላል፣ ብላቴናዎችን ግደሏቸው ይላል፣ ሴቶችን ግደሏቸው ይላል። እስኪ እናብራራለን። ናት ይቀጥል። በጣም ጥሩ ሁሱ። ከታች ያላችሁትን በትኩረት እንድትሰሙኝ እፈልጋለሁ። እግዚአብሔር አምላክ የተባረከ ይሁን። ምን መሰለህ፣ በክርስትና ሃይማኖት ሁለት መጽሐፍ አለ፣ ብሉይ ኪዳንና ሐዲስ ኪዳን የሚባል። እናንተ የምትኖሩት በህግ ዘመን ነው፣ በሙሴ ዘመን ነው። በህግ ልክ ነህ እንደዛ ይባል ነበር። ጌታችንና መድኃኒታችን የፍቅር አምላክ ኢየሱስ ክርስቶስ መጣና ያንን ህግ ወደ ፍቅር ቀየረው። ገብቶሃል አይደለ? በህግ አልተቻለም። ሰው በመግደል መኖር አልተቻለም። በህግ መኖር አልተቻለም። 10ቱን ትእዛዛት በመጠበቅ አልተቻለም። ጌታ ኢየሱስ ክርስቶስ መጣና ህይወት በጸጋ እንጂ በህግ አይደለም አለ። መሐመድ ደግሞ ከ500 ዓመት በኋላ መጣና ህጉን አስቀጠለው። ስነ ስርዓት መሐመድ ምናምን አትበል። የተጠየቀው ስለ መጽሐፍ ቅዱስ ነው። እሱ ላይ አብራራና ስትጨርስ ስለ መሐመድ እኔን ትጠይቀኛለህ፣ እኔ አወራሃለሁ። በመሐመድ ላይ ጥያቄ ካለ ሰለላሁ ዐለይሂ ወሰለም ቆይ ተረጋጋ። እሺ በጣም ጥሩ። ስለዚህ እዚያ ቦታ ላይ ያ የኛ ህግ አይደለም እያልክ ነው? እሱን እየካድክ ነው ወይስ ምንድን ነው? ግልጽ አድርግ። በጣም ጥሩ። እየካድኩ አይደለም። ያ በህግ ዘመን በሙሴ ዘመን ነው። እኛ ጋር ብሉይ ኪዳንና ሐዲስ ኪዳን የሚባል አለ። በብሉይ ኪዳን ዘመን ሰዎች በህግ ነበር የሚኖሩት። በህግ ሲኖሩ ልክ እንዳልከው ጦርነት አለ፣ ሌሎች ላይ ይዘምቱ ነበር። እንደገና ህጉን ነው ሲያስፈጽሙ የነበሩት። 10ቱ ትእዛዛት ተሰጥተዋቸው ነበር፣ ሌሎችም ጭምር ማለት ነው። በሙሴ በኩል በነቢዩ ሙሴ በኩል ማለት ነው። ያንን ህግ ነበር የሚከተሉት። በህግ ግን መኖር እንዳልተቻለ ጌታ ኢየሱስ ክርስቶስ መጥቶ አስተማረ። ምን አለ? እሺ ወንድሜ፣ እሺ ተባረክ። እሺ ስለዚህ በህግ መኖር እንደማይችሉ ጌታ ኢየሱስ ክርስቶስ ነገራቸው። እንዴት ነው የማይችሉት? እነሱ የሚያዩት ህግ መጠበቃቸውን ነው። ነገር ግን በልባቸው ክፋት፣ ምቀኝነት፣ ተንኮል፣ ነፍሰ ገዳይነት ሞልቶ ነበር። ጌታ ኢየሱስ ክርስቶስ መጣና ህግን ስለጠበቃችሁ የዳናችሁ አይምሰላችሁ፣ ስለዚህ ልባችሁን ጠብቁ፣ ፍቅር የሚመነጨው ከልብ ነው ብሎ ያንን መግደል፣ ማሰር፣ መፍታት የምትለው መግፋት የምትለውን ነገር አስቀርቷል። ጌታ ኢየሱስ ክርስቶስ ፍቅርን ሰብኳል። ከአዲስ ኪዳን ጀምረን አሁን እኛ እየኖርን ያለ ነው
ስለዚህ በሕግ መኖር እንደማይችሉ ጌታ ኢየሱስ ክርስቶስ ነገራቸው። እንዴት ነው የማይችሉት? እነሱ የሚያዩት ሕግ መጠበቃቸውን ነው። ነገር ግን በልባቸው ክፋት፣ ምቀኝነት፣ ተንኮል፣ ነፍሰ ገዳይነት ሞልቶ ነበር። ጌታ ኢየሱስ ክርስቶስ መጣና ሕግን ስለጠበቃችሁ የዳናችሁ አይምሰላችሁ፣ ስለዚህ ልባችሁን ጠብቁ፣ ፍቅር የሚመነጨው ከልብ ነው ብሎ ያንን መግደል፣ ማሰር፣ መፍታት የምትለው መግፋት የምትለውን ነገር አስቀርቷል። ጌታ ኢየሱስ ክርስቶስ ፍቅርን ሰብኳል። ከአዲስ ኪዳን ጀምረን አሁን እኛ እየኖርን ያለ ነው በአዲስ ኪዳን ህይወት ነው ማለት ነው። ይህ ሊገባህ ይገባል። እና አንድ ነገር ሲመጣልህ ወደ ብሉይ ኪዳን ሂደህ የምትለው ነገር ያስጠይቅሃል፣ ዋጋ ያስከፍልሃል። ናታን በጣም ጥሩ። አሁን እኔ ደግሞ ያንተን ሩብ ደቂቃ ነው የምወስደው። አዳምጠኝ እሺ። አሁን ላብራራው እችን ልጠይቅ ነው። እዚህ ቦታ ላይ እግዚአብሔር ጌታ እግዚአብሔር ሕፃናቶችን ግደሉ እያለ ያለው ያሁኑ የምታመልከው አምላክህ ነው ወይንስ ሌላ እግዚአብሔር ነው? ናታን ወይ እዚህ ቦታ ላይ እግዚአብሔር ሕፃናቶችን ግደሉ ይላል። ያው ምን ይላል? ብላቴናውንና ሕፃኑን ሴቶችን ግደሏቸው ይላል። እዚህ ቦታ ላይ ሴቶችን፣ ሕፃናቶችን፣ ብላቴናዎችን ግደሉ የሚለው እግዚአብሔር አሁን የምታመልከው አምላክህ ነው ወይንስ ሌላ አምላክ ነው ግደሉ ብሎ እያዘዘ የነበረው? ናቲ እኛም ደንግጠናል። ናቲ ኧረ ናትሻ ሰማይ ነቅቶ ባየ ጊዜ ግደሉ ብሏል። ነገር ግን ጌታ ኢየሱስ ክርስቶስ ይሄ ትክክል እንዳልሆነ መጥቶ በፍቅር ደግሞ በጸጋ እንድንኖር፣ ተፋቅረን እንድንኖር፣ ጠላታችንን እንድንወድ፣ ጠላታችንን እንድንመርቅ ናቲ የአሁኑ የምታመልከው አምላክህ ነው ግደሉ ያለው እዚህ ቦታ ላይ ወይንስ ሌላ አምላክ ነው? እሱ እኮ ነው አልኩህ። ግን ኮንቴክስቱን ተረዳ ነው ምን ወንድሜ። አላሁ አክበር አላሁ አክበር ወይ አላሁ አክበር። አላህ የሚባል ነገር የለም። ባይዘወይ አላህ አክበር ትላለህ እንደ ራሱ ማን እንደሆነ ያልገለጠልህ። ዛሬ ጨለለህ እንዳትሄድብን እንረጋ በል ውሃ እየጠጣህ ቅድም ሊያስመልጠው ነበር። ኢየሱስ ክርስቶስ አልገደለም በፊት ሊለ አንተ ነው እንጂ ዛሬ አድኝ ነገር ረጋ በንጂ ቀስ በል አንተ እኮ አወራህ። ትንሽ ላውራኔ ፍቀድልኝ፣ በቤቴ ላስፈቀደ። እዚህ ግደሉ እያለ ያለው ማን ነው? ህፃናቶችን፣ ሴቶችን፣ ሽማግሌን ግደሉ የሚለው ማን ነው ስለው ቅድም አይ የዚያ ዘመን ህግ አይደለንም እኛ አዲስ ኪዳን ነው የፍቅር ምናምን ብሎ ሊሸውድ ፈለገ። ነገር ግን ቀጣዩ ጥያቄ ምን ይሆናል መሰላችሁ? ዛሬ የምታመልከው አምላክህ ነው እዚያ ላይ ግደሉ ሲል የነበረው ወይንስ ሌላ አምላክ ነው አልኩት። አይ ራሱ ነው አለ። ስለዚህ የዛሬው በፍቅር የሚሰብክህ አምላክህ በፊት አስገዳይ ነበር። ንስሐ ገብቶ ነው ወይንስ ምን አድርጎ ነው? ሲያስጨፈጭፍ የነበረው ሴቶችን፣ ህፃናቶችን ልሽ ዛሬ ላይ እንደገና በቃ ፈቀድኳችሁ ብሎ ቢመጣ ይሄ መሸወድ አይሆንም? ቅድመ አያትህን እናት አባትህን ሲያስጨፈጭፍብህ የሆነ ሰው ሲገላቸው መጣና ግደሏቸው እያለ ህግ አውጥቶ ዛሬ በአንተ ጊዜ መጣና ደግሞ ዛሬ ፍቅር አምላክ ነው ፍቅር ህግ ነው ያወጣላችሁ ቢል ቅድመ አያቴን አስገድለህ የሚል ጭንቅላት ላይ አይመጣም? ኧረ ሁሱታው እንደሱ አይደለም ነው እንጂ ናቲ። ቆይ እንጂ ወንድ ልጅ አንዴ ረጋ ብለህ አስብ። የምትጠየቅበትን ነገር እያወራ እኔ እኮ ላዲንህ ዛሬ ላዲንህ ነው እኮ የመጣሁት። በጣም እየሳትክ ነው አንተ ናቲ። የምታመልከው አምላክ ራሱን አያድንም አይደለም አንተን ልታድን ማለት ነው። እሱን ያኔ ታወራለህ፣ ከሱ ጋር ታወራለህ። ሞት አይቀርም። አየህ ትሞታለህ። በፊቱ ነው የምትቀርበው። ሁሱ ሌሎች እንዲሰሙ ብቻ ነው የምፈልገው። ኢየሱስ ክርስቶስ ራሱን አያድንም። ጠላትህን ውደድ የሚል አንድ እንኳን አንቀጽ የሌለው ያንተ መጽሐፍ ና ኢየሱስ ክርስቶስ አምላክህ ራሱን አያድንም። ና ላሳየህ። እሱን ትናገራለህ። እሱ ፊት ስቀርብ ታወራለህ። እሱን ና እዚሁ ነው እንጂ የማወራው። ያው ራሱ ነግሮናል ኢየሱስ እንደማያድን ራሱን እዚሁ ነው የማወራው። እሱን አንተ ይኸውልህ በመንፈስ ቅዱስ ስላልሆንክ አንተ ብዙ እየሳትክ ነው ያለኸው። ያው ኧረ በእናትህ ይኸውልህ አንድ ነገር ልንገርህ። ነገ መሞትህ አይቀርም። በጌታ በኢየሱስ ክርስቶስ ሕያው አምላክ ፊት መቅረብህ አይቀርም። በዚች አንደበትህ ብዙ ታወራለህ። ይኸውልህ መልሱን ትሰጥበታለህ። ለማዳመጥ ራሱ ዝግጁ አይደለም። ምንም ማድረግ አይቻልም። አያቸው ክርስቲያኖች በቃ እንዲህ ናቸው። ምን ይላል እዚህ ቦታ ላይ ኢየሱስ ክርስቶስ ራሱን ማዳን እንደማይችል አንተ መንፈስ ቅዱስ ስለሌለህ ብዙ መረዳት ይቀርሃል። ይሄ መጽሐፍ ቅዱስ የምትረዳ
የእሳት ባህር ኢየሱስ ዛሬ ባላ እንዳያብድብን እናወርደው እንደ ባላ ጨለለ ኢየሱስ ክርስቶስ ምስክር ነው። ገሃነመ እሳት ነው የምትገባው አይደለም። እውነቴን ነው። ሁሱ ተመለስ። ጌታ ኢየሱስ ክርስቶስ እሱ ፊት ትቀርባለህ። ገሃነመ እሳት ነው የምትገባው። እሱ ዝም ብሎ አምላክ እንደ ዘዳግም 23ን ክፈትለት በኢየሱስ ስም ያንብብልን ወይንም ይረጋጋል። ያን አባቴ በመንፈስ ቅዱስ ሳትሆን የእግዚአብሔርን ቃል ልትረዳ አትችልም። ይረጋጋል ምናምን ትላለህ። እያዳንኩህ ነው ያለሁት። መልእክት ነው ዛሬ የምነግርህ ያለሁት። አባ ዳግመኛ እንገናኝም ላልገባም እችላለሁ። እኔ ከአንተ ጋር የምለፋለፍበት ጊዜም የለኝም ወንድም። እንድትድን ነው እስከ አዲስ ምበል ውሃ ጠጣ በአላህ ኧረ እኔ እየበላሁ ነው። ይኸው አይሰማህም እንዴ? እየበላሁ ነው። ረጋ በልና ሰው እየተደማመጠ እየተረዳዳ ጥቅስ እየተወጣ ምናምን አንዱ ሌላውን እየተረዳ አንዱ ለሌላ ሀሳቡን እያካፈለ ነው። እሺ ለምን መሰለህ ክርስትና እንደ እስልምና አይደለም። እናንተ አላህ ምድር ይሁን ሰማይ ይሁን ዩኒቨርስ ይሁን ምን ይሁን ራሱን ያልገለጠ ምንም ማድረግ አይቻልም። ምንም ማድረግ አይቻልም። እሺ ሳይጨልልብን በጊዜ ብንሸኘው የተሻለ ይመስለኛል። መንፈስ ቅዱስ ማን ይመስገን ስለው ቅድም ዳዊት አብ ወልድ መንፈስ ቅዱስ ብሎኛል። አብ ወልድ አይለያዩም ያሉና የነበሩ ስለመለያየታል አለያየሁም። እኔ ማክሱት ያው አብን ወልድ መንፈስ ቅዱስን ታመሰግናቸዋለህ ወይንስ እንደ ኢየሱስ አብን ብቻ ነው የምታመሰግነው? ኦኬ አሪፍ ሀሳብ። እኔ እግዚአብሔር ይመስገን ስል አብም ወልድም መንፈስ ቅዱስም ይመሰገናሉ። በዛ ውስጥ አንድ ነው። ነገር ግን ኢየሱስ ግን አብን ነው ያመሰገነው። ኢየሱስ አብን አዎ ተነጥሏል። ቃሉ ስጋ ሆኖ በዚህ ምድር ላይ ተገልጧል፣ መጥቷል። የመጣው ነው ኢየሱስ ክርስቶስ አብን ብቻ ነው ያመሰገነው፣ ሌላን አላመሰገነም። ልክ ነህ። ኢየሱስ በዚህ ምድር ላይ ሲታይ የማይታየውን መለኮትን አመስግኗል። ይህንን ስንል ግን ኢየሱስ ክርስቶስ ጥያቄ አለኝ ትመልስልኛለህ? ምን ልመልስልህ? ለምሳሌ አላህ ሰው መሆን አይችልም። አላህ አምላክ መሆኑን በምን እናውቃለን? እሺ እግዚአብሔር ያንተን ፈስ መሆን ይችላል። አላህ አምላክነቱን ወይም አላህ አምላክ ነው የምትለውን የሰራው ነገር ካለ እስቲ ንገረኝ። እሺ አላህ ሰው መሆን አይችልም ማለት ያንተ እግዚአብሔር ሁሉን መሆን ይችላል አይደለ? አዎ። እሺ ያንተ እግዚአብሔር ያንተን ፈስ መሆን ይችላል አይችልም? እኛ የምንለው ሰው አምላክ አይሆንም፣ አምላክ ግን ሰው መሆን ይችላል፣ ሁሉን መሆን ይችላል ነው የምንለው። ዳዊት አዳምጥ። እግዚአብሔር ሁሉን ይችላል አልከኝ። እግዚአብሔር ያንተን ፈስ መሆን ይችላል አይችልም? ያንተን ፈስ መሆን ይችላል አይችልም? ያንተን ፈስ መሆን ይችላል አይችልም? ያንተን ፈስህን መሆን ይችላል አይችልም? እንዴት? አይ እንደ አይነት ጥያቄ የለም። ፈስ ስትል ለምሳሌ መሆን ይችላል ቢል ስለዚህ አምላክ መሆን ይችላል ሳይሆን አምላክ ሁሉን ማድረግ ይችላል ወይ ምን ነው መሆን ያለበት ጥያቄው። አምላክ ሁሉን ማድረግ ይችላል ወይ በተለይ አዎ አላህ ሁሉን ማድረግ ይችላል። ሁሉን መሆን ይችላል ወይ ተብሎ አምላክ ሁሉን መሆን ይችላል ማድረግም ይችላል። እሺ መሆን ይችላል ካልክ አምላክህ ያንተ እግዚአብሔር የአንተን ፈስ መሆን ይችላል አይችልም? ፈስ ለምሳሌ ምንድን ነው? ስለ ፈስ ታወራለህ? እስቲ አብራራልኝ። ፈስ ለሁለት ይከፈላል። አንደኛ ድምፅ ያለው፣ ሁለተኛ ድምፅ የሌለው። እሺ የመጀመሪያ ጥያቄ ሊመለስና እንዳትመለስ ይሄን ጨርሰው። እግዚአብሔር ፈስ መሆን ይችላል አይችልም? እኔ የገባሁት በእስልምና ዙሪያ ጥያቄ ለመጠየቅ ነው። መልስ አለ ወይስ የለም? ዳዊት ጥያቄ ስትጠየቅ ጥያቄው ላይ ቆመህ መልስ ስጥ። ዳዊት ስትጠየቅ አትዝለል። የተዘብራረቀ ህይወት የለም በክርስትና ህይወት ውስጥ። አሁን ሁሱ የጠየቀው ጥያቄም አግባብ አይደለም፣ ለእግዚአብሔር የማይመጥነው ነገር ኃጢአት ነው። ጌቱ እየሰማኝ ነው? ኖ አሁን አንተ ዳዊት እንደዚህ አይደለም። አንደኛ መገሰጽ አለበትን ገስጽ እለፍ። እግዚአብሔርን በማይሞታ ይዋረድ አይደለም። ጌቱ ቀስ በል። ጌቱ ቀስ በል። ዳዊት አንተ ተረጋጋ።
ጌቱ ተረጋጋ። ከነሱም በምንድን ነው የምትሻለው? ቆይ ብትረጋጋ ይሻላል። ለምሳሌ መሐመድ ኮሜዲ መጽሐፍ ነው ያዘጋጀው። ለምሳሌ ፋስ እሱ አይወድም። እንዴት ነው ኮሜዲ መጽሐፍ የሃይማኖት ዋና እንትን የሚሆነው? ኮስቶኒን አስገባኝ አንዴ ላውራኔ። እሺ አማን እንዴት ነው? ሰላም ነው ባለን እግዚአብሔር ይመስገን። ቅድም ጥያቄ ጠይቀህ ነበር መሰለኝ። አምላክ ስንት ነው አማን? አምላክ እንግዲህ አንድም ሶስትም ነው እኛ እንደተማርነው። እንዴት አምላክ አንድ እንደሆነ ነው መጽሐፍ ቅዱስ የሚናገረው? አንድም ሶስትም ነው አምላክ የሚላል መጽሐፍ ቅዱስ ላይ። ረጃ ልስጥህ። እኔ አምላክ አንድ ብቻ እንደሆነ አላስተማረ መጽሐፍ ቅዱስ? አይ እኔ እኮ አምላክ አንድም ሶስትም ነው እያልኩ ነው። እሺ አንድ አምላክ አንድም ሶስትም ነው የሚል ሲጠልሽ። እሺ እኔ እስከዛ ድረስ እስከማወጣ ድረስ ደግሞ አንዳንድ ታሪኮችን ልንገርህ። መጽሐፍ ቅዱስን እስከማወጣ ድረስ ምን ይላል መሰለህ? አንድ ጊዜ እስከዛ ቀደም የጠየቀው ነገር ነበር አይደል? አብን ወልድ አብን አመስግኗል፣ ኢየሱስ ክርስቶስ ማለት ነው። ወልድ አብን አመስግኗል ብለህ ነበር ቀደም አይደል? እሺ አምላክ አንድም ሶስትም ነው የሚለውን አሳየን ዳዊት። አማን አምላክ አንድም ሶስትም ነው የሚለውን አሳየን። እሺ በመጀመሪያ አምላክ እንዴት መሰለህ? አብ ወልድ ስጋ ሳለ ሲያስተምራቸው ሐዋርያትን ማለት ነው ሲያስተምራቸው እንዲህ ብሏቸው ነበር። እኔን ያየ አብን አየ ብሏቸው ነበር አይደል? ይቅርታ መጽሐፍ ቅዱስን የጠቀምኩ ሲሆን ጠቅሱን ማውጣት ስለሚከብደኝ ነው። እሺ ትልቅ ካለ ባይሆን እንደዚህ ብለህ ስትርሳት ቀበና አውጣና እናውቀዋለን። ችግር እኔን ያየ አብን አየ ይላል። አሁን ጥሩ። ስለዚህ ኢየሱስ ክርስቶስን ያየ ልክ አብን ያየ ነው አይደለ? ኢየሱስን ያየ አብን ያየ አይደለ? ሶስትነቱ እንዴት ነው? አዎ እንደሱ ከሆነ ኢየሱስ አሁን እኔን ያየ አብን አየ። አብ ኢየሱስ ነው አይደለም? ይለያያሉ ማለት ነው። ይለያያሉ። ያ አሁን በአካል ያው አካል ስንል እንደምትማረው አካል ማለት አንድ ነገር ነው አይደለ? አንድ ራሱን የቻለ ነገር ነው አካል ማለት አይደለ? ከጭቃ ነው የተፈጠረው ሰው ከአፈር መልስ። ማን ነው ያለው? መጽሐፍ ቅዱስ ላይ ሰው ከምድር ነው የተፈጠረው። ከላይ ጀምረህ ስታነበው እንደዛ አይልም ታውቃለህ? ያውና ከላይ ጀምረህ ብለህ እንትን አትበል፣ አታመልጥም። ወደ ላይ ሰው ከምድር የተፈጠረው ከአንድ ጀምረህ አንብብልኝ። ከአንድ ጀምረህ ስታነብ የዛኔ አውዱ ደግሞ ይገባል። ነገር ግን ኢዮብ ሆይ ንግግሬን እንዳትሰማ ይላል። እንድትሰማ ቃልን ሁሉ እንድትሰማ ቃልን ሁሉ ኦኬ እንድታዳምጥ እለምንሃለሁ ይልና እንደዚህ ነው የሚለው። ግን እኔ ጋር ትንሽ ብዥ ይላል። እስቲ አንብብልኝ አንተ። አይልም ያ አንብብ ነው በል። እነሆ አፌን ከፍቻለሁ አንደበቴም ኧረ ትንሽ ብዥ ይላል። እኔ ጋር ትንሽ ምንም ብዥ አይልም። ማንበብ አልችልም በል። አንብብልኝ በል እናነብልሃለን። አትችልም ማንበብ ራሱ ጭራሽ ልታብራራ እየተነሳ ነው። አንብብ። እነሆ አፌ ኦኬ ከፍቻለሁ ነው የሚለው። ከፍቻለሁ አንደበቴም በትናጋዬ ኦኬ ተናግሯል ይልና ከዛ 3 ላይ እንደዚህ ይላል። ቃሌ የልቤ ቅናት ያወጣል ከንፈሮቼም ቅንነት በል ቅንነት ያወጣል። ከንፈሮቼም የሚያውቁትን በቅንነት ይናገራሉ። የእግዚአብሔር መንፈስ ፈጠረኝ፣ ሁሉንም
የሚችል የአምላክ እስትንፋስ ሕይወት ሰጠኝ። ኦኬ ይችልህ እንደሆነ መልስልኝ። ቃልህ ይቻላል። ኦኬ ቃልህም አዘጋጅተ በፊቴ ቁም። እነሆ በእግዚአብሔር ፊት እኔ እንደ አንተ ነኝ፣ እኔ ደግሞ ከጭቃ የተፈጠርሁ ነኝ። እነሆ ግርማዬ አታሳፍርም፣ እጄንም አትካድድብኝም ነው የሚለው። ምን እንደሚል በኋላ እነግርሃለሁ እሱን። ስለዚህ ከጭቃ ነው የተፈጠረው ሰው ከአፈር መልስ። ይኸው ጭቃ ማለት አፈር አይደል? የጌታ ሰው ራሱን ሊያዋርድ ማለት አሁን ኢዮብ ራሱን ሊያዋርድ ብሎ እንጂ ከጭቃ ተፈጠረ። ራሱን ሊያዋርድ እንደሞትኩ ሰው አሁን ዮሐንስ እንደሞትኩ ሰው ሆንኩ ስል ሞቻ ከጭቃ ፈጠርከኝ ነው ያለው። ቀጥታ ቃል በቃል እንዳውን ልታወል ያዋርድ ምናምን የሚል የለም። ስለዚህ ሰው ከጭቃ ላይ አፈር ብራዘር የኛው ወንጌል ሲጀመር ማውፍ ሲፈታ አይሁዱ አለ እንዴት እንደተጻፈው ለምን እንደተናገረው አለ። ሁሉንም ቦታ እንደዚህ ተብሏል ተናግሯል ብለን ፒክ ካደረግን ደግሞ የትኛውም ነገር ሊነበር ማን እንደሱ ይፈታል። ይሄንን ማን ብሎ ነው እንደሱ ይፈታል? ይፈታል አንድ አካል አምጣሽ ችግር የለም በቃ እንቀበለ። ይሄው መጽሐፍ ቅዱስ እያለ ያለ አሁን ኢዮብ ራሱ ዝቅ ማድረጉን ነው የሚያሳየው። ራሱ ዝቅ አድርጎ ማለት ነው። አሁን ቀደበሬ ላብራራለት ሲል አይ ቃል በቃል እዚሁ የሚለውን ነው የምቀበለው። ከረጋደም ብሏል። ከረጋደም ነው ይሄንን እነዚህን ውህዱን እየነገረህ ነው ከምን እንደፈጠረው እያልኩት አልቀበልም ማለት አይደለ? ስለዚህ እዚህም ቃል በቃል ከጭቃ ተፈጠርኩ ብሏል። ሰው ከጭቃ ነው የተፈጠረው ከአፈር። ራሱን ዝቅ አድርጎ ነው ኢዮብ እዛ ጋር እያለ ያለ ራሱን ዝቅ አድርጎ ከጭቃ ፈጣሪው ነው ይስላል። ተፈጣሪው የሚል የለም እዚህ ጋር ራሱን። ስለዚህ ማንበብ ራሱ አልቻለም፣ ግን ያብራራዋል ራሱን ዝቅ ለማድረግ ነው እያለ። ስለዚህ ከሸክላ የሚለውም ልክ ነው እያልከኝ ነው አለ አንተ። ከሸክላም ፈጣሪው ጭቃ የሚለው ትክክል ነው አይደለም? አሁን መልስ። ትክክል ነው፣ ትክክል ነው። ስለዚህ መጽሐፍ ማለት ነው አንድ ቦታ ከአፈር ይላል፣ አንድ ቦታ ደግሞ ከጭቃ ይላል። ኖ ብራዘር እኔን አልሰማኝም መሰለኝ። እኔ እያልኩ አለሁት ራሱን ዝቅ አርግተው እኔ ከጭቃ የተፈጠርኩ ማለት ዝቅ አርግተው ማለት የለም። ስለዚህ ነው ብራዘር። ስለዚህ አሁን አንተ እያልክ ያለው ከዳም ነው የተፈጠረው። ወደ እሱ እንመጣለን በቃ። ስለዚህ አሁን ከጭቃ ነው የተፈጠረው ወይንስ ከአፈር? ሰው መልስ ለመጽሐፍ ቅዱስ። ራሱን ዝቅ አርግተው ነው ይዛነ እየተናገረ ያለ ማስረጃ አልኩ እኮ። ማን ነው እንደሱ ብሎ ይፈታል? እንደሱ ብሎ ይፈታልህ ማን ነው? ማን ነው ይፈታልህ? ኢዮብ ሲጀመር ኢዮብ ላይ አሁን ኢዮብን ሙሉ አንብባል አንተ አንብቤ ታውቋል። አልቻልክም አንተ አንብባልኩ አንብባ አልቻልክም። ፊደል ራሱ እየተሳሳትክ ዝም ብለን እኮ አለፍን። ማን ነው እንደሱ ብሎ አይደለም እኔ እያልኩ አለው ብራዘር። ምን መሰለህ እሱ አሁን መጽሐፍ ቅዱስ ሲፈታ አይውጣና አሁን የኔን ጥያቄ መልስ አቅተው አይደል እናመጣው። አሁን ከአዳም የፈጠርኩ ከውሃ ፈጠርኩ ከትንሽዬ ዛር ፈጠርኩ አንዴ አቅቶ እያለው ምንም ማድረግ አይቻልም። መረዳት ሳይሆን የሚፈልገው ኖ ከጭቃና ከሸክላ ፈጠርኩ። ሰው ከአፈር ነው የተፈጠረው ከጭቃ እንደ መጽሐፍ ቅዱስ ወይንስ መጽሐፍ ቅዱስ ይጋጫል? እግዚአብሔር ተስቶ ሰው የተፈጠረው ከአፈር ነው ይላል መጽሐፍ ቅዱሳችን ሲናገር ከአፈር ነው። አዳምን ከአፈር አበጀው ይላል። ኔክስት ደግሞ በጣም ጥሩ ሰው ከጭቃ ፈጠርከኝ ይላል። ኢዮብ ተሳስቷል ወይንስ ትክክል ነው? እሱ ራሱን ዝቅ አርግቶ ነው እያልኩ እኮ ነኝ። ራሱን ዝቅ አርግቶ ነው ከጭቃ ፈጠረው እያለ ያለ ራሱን ዝቅ አርግቶ ነው። ስለዚህ የቱ ጋር ነው እንደሱ ብሎ ደስ የሚል የቱ ጋር ምኑ ራሱን ዝቅ አድርገው ነው የሚናገረው እና ኢዮብ እኮ ሲጀመር እየተናገረ ያለ እኔ እሱን ዝቅ አድርጎ ራሱን ማለት ነው። ኢዮብ ራሱን ዝቅ አድርጎ ነው እየተናገረ ያለ እዛን ቦታው ማለት ነው። ሙሉን አንብብ እስቲ አንተ እስቲ ሙሉን አንብብልኝ። ሙሉን አንብብልኝ። አነበብክ እኮ ቀድሞ ገራችን እንደዛ የሚል የለም። ከጭቃ ፈጠርከኝ እያለ ቃል በቃል እየተናገረ ነው።
ስለዚህ መጽሐፍ ቅዱስ ይጋጫል ማለት ነው። በጣም ያሳዝናል። እንደዚህ ብለን እንረዳ። አሁን እውነቱን ማወቅና መረዳት የሚፈልጉ ልጆች ስለሚኖሩ አሁን አዳምጡ፣ እንገራቸው። አምላክ አላህ ስብሐነ ወተዓላ ስለኛ ስለ ሰው ዘር ስለኛ ስለ ሰዎች ሲናገር አንድ ቦታ ላይ ከፍትወት ጠብታ ይላል፣ ከረጋ ደም ይላል፣ ከስጋ እያለ እነዚህን ይዘረዝራቸዋል። ሂደቱን እየገለጸላቸው የሰው ልጅ መጀመሪያ ምን ነበር ከተባለ የፍትወት ጠብታ ነበር። ባልና ሚስት በሚገናኙ ጊዜ የሚገኘው ያን አይደለ? ከዚያ እንደፈጠረ ይገልጽልናል። ከዚያስ ደግሞ ቀጣዩ ምን ይሆናል? የረጋ ደም ይሆናል አይደለ? ያንንም ቀጣዩን ይገልጻል። አያችሁ ቁርአን ሙሉ እንደሆነ እንዳም የምትረዱበት የሚገርም ጥያቄ ነው። ገብታችኋል? ዝም ብሎ ሰውን ከአፈር ፈጠርኩት ብሎ አልተወውም። ሰው የተፈጠረው ከአፈር ነው ወይ? አሁንም የሰው ልጆች እስከ ምንድን ነው የተፈጠሩት? እኛ እናንተ ከአፈር ነው ወይ? አይደለም። ገብቶሃል አይደለ? ይሄን እንዳውም ቁርአን ይበልጥ ግንዛቤ ሰጣችሁ። አያችሁ አይደለ? ይበልጥ ግንዛቤ ሰጣችሁ።